hello everyone እንኳን ወደዚህ ቻናል በሰላም መጣችሁ። የዛሬው ዋናው ሐሳባችን ምንድነው? በዘመናችን አንድ ትልቅ ጉዳይ አለ። አሁን ላይ ሰዎች እናንተ መጉዳት ሲፈልጉ ይዘው የሚመጡት ካቴና አይደለም፣ ማሰሪያ አይደለም፣ አለንጋ አይደለም። አሁን ላይ ሰዎች እናንተን መጉዳት ሲፈልጉ ሰራዊት ይዘው አይደለም የሚመጡት። የራሳቸውን ጎሳ መርጠው ወጠምሽ የሆኑትን አይደለም ይዘው የሚመጡት። አሁን ላይ ሰዎች እናንተን መጉዳት ሲፈልጉ ቀስ ብለው ቤታችሁ የጭድ ሆኖ ሳለ ጎጆ ቤት መጥተው እሳት ለኩሶ አይደለም ማታ የሚሄዱት። አሁን ላይ ሰዎች እናንተን መጉዳት ሲፈልጉ የሚያደርጉት ትልቁ ነገር ምንድነው? ይዘው የሚመጡት ስሜት ነው። የዛሬው ርዕሳችን ምንድነው የሚለው? ምንም እንዳይሰማችሁ ሁሉንም በቁጥጥራችሁ ስር አድርጉ ነው የሚለው። ዓለም በጣም ብዙ ተዋሽቷል። ብዙ ቦታ በተለያየ መንገድ ማህበረሰባችን በሃይማኖት ውስጥ፣ በባህል ውስጥ፣ በንግርት ውስጥ በብዙ መንገድ ምን የሚል ሐሳብ ተስቶታል። ማህበረሰባችን አዛኝ ሁኑ፣ መልካም ሁኑ፣ ሩህሩህ ሁኑ፣ እንደዚህ ሁኑ፣ መልካም ነው፣ እውነት ነው፣ መሆን አለባችሁ። ነገር ግን እሱ የእርግቡ የዋህነት ብላችሁ ያዙት። የእባቡ ልባምነት ያስፈልጋል። ዓለምን የሚመራው ደግሞ የእባቡ ልባምነት ነው ዓለምን የሚመራው ዩሲ። ስለዚህ በፍጹም ስሜታዊ ሁናችሁ መታየት አስፈላጊ አይደለም። ለማንም ሰው በማንኛውም አይነት ሰው ሺጥፍ መርምራችሁ እርግጠኛ እስካልሆናችሁ ድረስ ራሳችሁን አትስጡ። ምንም ነገር አይሰማችሁ። ያለበለዚያ ሰዎች የሆነ ታሪካቸውን በሚነግሯችሁ ቅጽበት፣ ለምሳሌ አንድ ሴት አለች፣ በብዙ የህይወት ብልሽት ውስጥ አልፋለች እንበል። መጣች፣ ነገረች ስለ ታሪኳ። ልክ እንባ ከመጣና ካዘንክላት በቅጽበት ውስጥ ነው የምነግርህ፣ የቤት ልጅ ትሆናለች። በቅጽበት ውስጥ ሌሎች ታሪክን ትፈጥራለች። ሰዎች አሁን ላይ አንተን ማታለልና መግዛት የሚችሉት መች ነው? ስሜትህ ግልጽ በሆነ መልኩ መታየት ሲጀምር። ስለዚህ ምንም ሊሰማ አይገባም። ምክንያታዊ ይሁን። በዚህ ምድር ላይ ለማሸነፍ ትልቁ መሳሪያ ምክንያታዊነት ነው። አመክንዮ ያስፈልጋል። ተጨባጭ የሆነ መረጃ ያስፈልጋል። ገባሽ? አንቺን በተመሳሳይ ነው። ተጨባጭ በሆነ መረጃና ምክንያታዊነት ስትጓዙ ዘፈን ላይ ፊውቸሪንግ የሚባላል አይደል? ብዙ ይዘፈንና መሀል ላይ ገብቶ የሆነ ፍሪክ ወይንም የሆነ ጀማ ይመጣል ወይንም የሆነ ሰው መጥቶ መሀል ላይ ገብቶ የሆነች የሚገባት ነገር አለች አይደል? ዘፈን ላይ ከዛ ፊውቸሪንግ ይባላል አይደል? ዘፈን ላይ በዘፈን ስም ውስጥ በተመሳሳይም ስሜት ለምታሳኩት ነገር ፊውቸር የሚገባ ነገር ይባላል። ሚውዚክ ነው። እንደዚህ በላት፣ እንደዚህ አርጋት፣ እንደዚህ ሁና፣ እንደዚህ ሆነች፣ እንደዚህ መጣች እያለ ነው እንበል ዘፋኙ። መሀል ላይ ገብቶ የሆነ ሰው ምናምን ብሎ ቀወጠ። ከዛ ይጠፋል። ዘፈኑ 5 ደቂቃ ነው። ከዛ ያ ሰው የመጣው 15 ሰከንድ ቢሆን። በተመሳሳይ ስሜትን ማሳየት፣ በስሜት መነዳት፣ ሰዎች የሚሉትን ሙሉ በሙሉ አምኖ ተቀብሎ ራስን አሳልፎ መስጠት፣ ደግነት፣ የዋህነት፣ ሩህሩህነት ከስንት አንዴ ለእናንተ ሊሆኑ የሚገቡ ነገሮች ናቸው። በጣም ደግና መልካም የሆነ ንጉሥ ሀገርን ሊያስተዳድር አይችልም። በቃ አለቀ። መሪ ቆፍጣና መሆን አለበት። በተመሳሳይ ይሄ ኢምፔሪየር የሆነ ሜንታሊቲ በእናንተ ህይወት ውስጥም በዕለት ተዕለት ህይወታችሁ ውስጥ አፕላይ መሆን አለበት ነው ማይ ፖይንት በዚህ ቪዲዮ ያለ ጉዳይ ማለት ነው። ተዋሽተናል፣ በጣም ተዋሽተናል። ማህበረሰብ በጣም ዋሽቶናል። ብዙ ነገሮችን ዋሽቶናል ለብዙ ዘመናት። ምክንያታዊነትን ከኛ አርቆታል። ለምን ብለን መጠየቅን እንደ ነውር እንዲሰማን አድርጎታል። ከዛ የተሻለ እንዲህ ነው ሲባል በስሜት እልል በሉ ነው ያስተማሩ። እልል በሉ ሆነ ተሳካ። በቃ መጠየቅ እንደ ነውር፣ የሚጠይቅ ሰው ከጋጥ ወጥ እንደሆነ እንደተበላሸ ነው የሚታሰበው። እንደዛ አይደለም። ጥበብና እውቀትን መመርመርና መፈለግ ግዴታችሁ ነው። ሁላችሁም የትኛውንም ነገር እስካልተረዳሁ ድረስ እኔ አላምንም። ልረዳው ይገባል። ሳልረዳው የማምነው ወይንም ደግሞ የመረዳት አቅሙ የለኝም ብዬ የማስበው እኔን የሰራኝ ኃይልም ብቻ ነው። ከዛ ውጭ ያለ የትኛውንም ታሪክ፣ የትኛውንም ሐሳብ፣ የትኛውንም ፍልስፍና ኢቭን ኢፍ እኔ ነገ ትዳር ይዤ ባለቤት እንዲህ አረገች ብባል እንኳን እኔ በራሴ መንገድ ያን ነገር እስካልደረስኩበት ድረስ ባልታ ምንም ነገርን አልቀበልም። ምክንያቱም ሰዎች ምን ያደርጋሉ? እነሱ ሊልህ የፈለጉትን እንትና እኮ እንደዚህ አለ ብለው መናገር ላይ በጣም ተክነውበታል። ትዳር ማፍረስ ላይ በጣም ጎበዞች ናቸው። ቤተሰብ መበተን ላይ በጣም ጎበዞች ናቸው። ምክንያቱም ሰዎች ምን ላይ ናቸው? የነሱን የበታችነት ስሜትና የነሱን ድክመት፣ ያለመፈለግ ስሜት፣ እነሱ ኢንሴኩርድ በሆኑበት ጉዳይ ላይ አንተም ላይ እንዲጋባብህ፣ እነሱ ብቻ እንዳልሆኑ እንደዚህ ሆኑት፣ አንተም እንደዛ እንደሆንክ፣ ሁሉም ሰው እንደዛ እንደሆነ ማሰብ ስለሚፈልጉ ከኮንፈርት ዞን እንዳይወጡ
ወይ አንተ እኮ እንደዚህ አይነት ችግር አለብህ ይለዋል። ስላለብህ አይደለም፣ እነሱ ያለባቸውን ችግር አንተም እንዳለብህ እንዲሰማህ ለማድረግና ለራሳቸው የደህንነት ስሜት ለመፍጠር ነው። ስለዚህ ወዲያው ስሜታዊ ያልሆኑ፣ ስለዚህ ወዲያው አልቀበላቸውም። ስለዚህ አሁን ልክ ናችሁ፣ እንደዚህ አይነት ችግር አለብኝ ብዬ አልጨነቅም። ብዙ ሰዎች ግን አይታችኋል፣ ባለስልጣናት በሏቸው እኛ ሀገር ላይ እኔ ብዙ ባለስልጣን የማግኘት እድል አጋጥሞኝ ነበር። ብዙ አርቲስት የማግኘት እድል አጋጥሞኝ ነበር። ብዙ ባለሀብት ኢንተርቪው የማድረግ እድል አጋጥሞኝ ነበር። ኢቢሲ ኤፍኤም አዲስ 97.1 በምሰራ ሰዓት ወዲያው ነው ስሜታዊ የሚሆኑት። እንደዚህ ከሆናል አለቃ እንደዚህ ችግር አለበት ከተባለ ወዲያው ይደነግጣል። በጣም ነው የማዝነው። አቤት እነዚህ ሰዎች ቦታ ቆይ እንዴት ነው እዚህ የመጡት የደረሱት እላለሁ። ለካ ኢትዮጵያ ውስጥ እውነትም በጣም ጂኒየስ የሆኑ ሰዎች ታች ናቸው ያሉት እላለሁ። ለምን? ምክንያቱም ወዲያው ስሜታዊ ሲሆኑ ያለው። ይሄ ደግሞ ትልቅ ሬድ ፍላግ ነው። ትልቅ ራስን መግደያ መንገድ ነው። ሰዎች እንኳን አይደለም ሰዎች ተውት፣ በህልሜ መጥቶ እኔ የሰማይ መልአክ ነኝ ወዘተ እንትና አባላለሁ ብሎ እንዲህ ድክመት አለብህ አስተካከል ቢለኝ እሺ ብዬ አልቀበልም። ህልምም ቅዠት እንደሆነ አውቃለሁ። ህልምም አንዳንዴ በውስጥ የተደበቀን ስሜት እንደሚናገር አውቃለሁ። ሁሌ ራእይ ነው ብዬ አልቀበልም። ይሄ ችግር በትክክል እኔ ያለብኝ ወይ ብዬ መልሱን የምፈልገው ከራሴ እንጂ እኔን ከሚከተሉኝና በእኔ ዙሪያ ካሉ ሰዎች አይደለም። እኛ ግን ወዲያው ስሜታዊ እንሆናለን፣ ወዲያው ይሰማናል። ነግሬያችኋለሁ ርዕሱን። ምንም አይሰማችሁ፣ ሁሉንም ተቆጣጠሩ። ወዲያው ምንም አይሰማችሁ፣ ምንም ነገር አሉባልታ፣ እንደዚህ ነው። ሰዎች መጥተው ሀዘን ሲነግሯችሁ፣ ለቅሶ ሲነግሯችሁ በዚህ ጉዳይ ውስጥ ለእኔ የሚሆን ነገር ምን አለ ትላላችሁ። ስሜታችሁን ሰብሰብ ስታደርጉትና ይሄ የፊውቸሪንግ ጉዳይ የሙዚቃው ጉዳይ አለ አይደለ? አብዛኛውን ሰዓት የሙዚቃውን አብዛኛውን ደቂቃዎች የሚይዘው ዋናው ዘፋኙ ፊውቸር የሚገባው 20 ሰከንዷን እንደሚይዛል አይደል? የህይወታችሁን እድሜ ልካችሁን 70 ዓመት ሲበዛም 75 ዓመት ኖራችሁ አይደለ? 70 ዓመቱን ሙሉ አይደል? ራን ሊያደርግ የሚገባው ምክንያታዊነት ነው። ራን ሊያደርግ የሚገባው ሚቹዋል ቤኔፊት ነው፣ የጋራ ጥቅም ነው። ራን ሊያደርግ የሚገባው 70 ዓመቱን በሙሉ ምን መሆን መቻል አለበት? በቂ የሆነ ተጨባጭ ምክንያት፣ መልሱ ሁሉ ከእናንተ አይምሮና ከእናንተ ማንነት ማረጋገጫ የሚፈልግ መሆን መቻል አለበት። 5 ዓመቱ ብቻ ነው የስሜት መሆን መቻል አለበት። አዝናችሁ ምንም ነገርን አታደርጉ። ለሰዎች በማዘን ውስጥ አታደርጉ። ያ ሰው ይገባዋል ወይ ብላችሁ አድርጉ። ያሳደጉት ውሻ ያሳጣል መድረሻ። ሀበሻ እኮ ይተርታል። እንደውም ቆንጆ የሆነ ተረት ነው። ያሳደጉት ውሻ ያሳጣል መድረሻ፣ ባጎረስኩ እጄን ተነከስኩ። ይሄ ትንቢት ነው እናንተ ላይ የሚፈጸመው። ይሄ ንግርት ወይም ይሄ ሚዝ፣ ይሄ በአበው ፍልስፍና ውስጥ ያለ ምሳሌ ሚዝ ነው እናንተ ላይ የሚመጣው ማለት ነው። በማዘኑ ውስጥ አታደርጉ አንድን ነገር። ማዘናችሁ እኮ መልካም ነው፣ አትዘኑ እያልኩ አይደለም፣ ክፉ ነው እያልኩ አይደለም። አንዳንድ ሰዎች በጣም ጥያቄ አይምሮ ስላላቸው ወዲያው መልስ ይፈልጋሉ። እና አትዘኑ እያልከኝ ነው? አትፍረዱ። እንደዚህም ሀሳብን ጀጅ ለማድረግ መፍጠን አያስፈልግም። በዚህ ምጥጥዬ አመለካከት አትራመዱ። ክፋትን የሚሰብክ ማን አለ? ምድር ላይ ሰው እኮ በግልጽ ክፋትን አይሰብክም። እንደውም በግልጽ ክፋትን የሚሰብክ ሰው በእርግጠኝነት ክፉ አይደለም። ልቡ ቢታይ ንጹህ ነው። እንዲሁ ስሜታዊ ስለሆነ ክፋትን በጣም የተሸከሙ ሰዎች በጣም ስለ ደግነት የሚያወሩ ናቸው። ታላላቅ ሰዎች ማለት ደግሞ ክፋትንም ደግነትንም እንዴት ሚዛናዊ አድርጎ ማስኬድ እንደሚቻል በአደባባይ በድፍረት የሚናገሩ ናቸው። እኔም ይኸው የቆምኩበት እምነት ስለሚያምን በአደባባይ በድፍረት አወራለሁ። ሁለቱንም ሚዛናዊ ያደርጋችሁ መሄድ መቻል አለባችሁ። ባጭሩ አንድ ጉዳይ ልንገራችሁ፣ ስሜታችሁ ምን ያህል ገደል እንደሚከታችሁ። እናንተ ስንቅ ያዛችሁ፣ የራሳችሁ ምግብ ማለት ነው። ሀገራችሁ ጦርነት ላይ ነው፣ ለመሰደድ የሞከራችሁ ነው። ከዛ በኋላ በረሃ አለ፣ የማይቆም በረሃ። ለእናንተ የሚበቃችሁን ያክል 15 ቀን ጉዞ ይፈጅብኛል ብላችሁ ስንቃችሁን ይዛችኋል። ከዛ በኋላ ድንገት የመጀመሪያው ጉዞ ላይ የሆነ ሰው ሊሞሲን ርቦት አያችሁት። ከዛ በኋላ የአንድ ቀን ስንቃችሁን ሰታችሁ አብልታችሁት አጠነከራችሁት። አንድ ቀን ምግባችሁ ቀነሰ ማለት ነው። በረሃውን ለመውጣት ለምሳሌ እናንተ 3 ቀን ብቻ ነው ሳትበሉ ማድረግ የምትችሉት እንበል። ከዛ ሁለተኛም ሰው አገኛችሁ፣ አዝናችሁ ሰጣችሁት፣ መልካም። ሶስተኛ ሰው አግናችሁ ሰጣችሁት፣ መልካም። ከዛ በኋላ አይደለም ሊሞት ያለ ቀርቶ ኦሬዲ በቃ ምግብ ምላሱን ከነካው እነቃለሁ የሚል ሰው ቢኖር እንኳን ስንቃችሁን ትሰጣላችሁ እንዴ? ይሄ ማድረጋችሁ መልካምነት ነው? ይሄ ራስን መግደል ነው፣ ሞኝነት ነው። የኢምፔሪየል ሜንታሊቲ ያስፈልጋችኋል። ምክንያቱም ከሰውየው ህልውና በላይ የእናንተ ህልውና ነው በላጭ መሆን ያለበት። የሰውየውን ሀዘን መውደቅ እንድታዩ የረዳችሁ የእናንተ አይንና አይምሮ ነው። ስለዚህ የሰውየውን ህልውና ያስጠበቀው የእናንተ መኖር ነው። ስለዚህ ያንን ሰው ለማዳን ብላችሁ ራሳችሁን መስዋዕት ማድረግ ማቆም መቻል አለባችሁ። ከዚህ በፊት 3 ጊዜ መስዋዕት ስላደረጋችሁ ማለት ነው። ይሄ ማለት ምን ማለት ነው? 15 ቀን ነው መንገዱ የሚፈጀው አይደል? 3 ጊዜ መስዋዕት አደረጋችሁ። ስለዚህ የቅድሙን ፎርሙላ ተጠቀማችሁ ማለት ነው። 3 ቀን ፊውቸሪንግ፣
12 ቀን ሙዚቃው ቀጠለ ማለት ነው። ኦሪጂናሉ ተረዳችሁ ያረላ ሐሳቤ ይሄ ነው አኗኗር ማለት እንጂ ያዘናችሁ ስንቃችሁን በየቦታው በየበረሃው የምትሰጡ ከሆነ የበረሃው መጨረሻ ላይ ምን ሆናችሁ ነው የምትገኙት? ሞታችሁ ነው የምትገኙት። ስለዚህ ስሜታችሁን ክፍት አታደርጉ፣ ራሳችሁን ቶሎ አትስጡ። ከዚህ በፊትም አንድ ሐሳብ ነግሬያችሁ ነበር። ጦር ሜዳ ያሉ ወታደሮች አሉና ምግብ ያስፈልጋቸዋል ተብላ ወይንም ደግሞ አርበኞች አሉ እንበል በሀገራችን ቋንቋ እናምጣው በጥንት ታሪካችን የአድዋ ጊዜ ጦርነት ነው ብለን እስኪ ዝም ብለን ራሳችን ፊክሽናል ፊሎሶፊ እንፍጠርለት። የአድዋ ጊዜ ነው። ከዛ እንትን ተባለ፣ ወታደሮቹ በረሃብ ሊያልቁ ነው። ሴቶቻችን ስንቅ ይዘው በአህያና በፈረስ ይዘው እንደሄዱ ተሰጣቸው እንበል። መንገድ ላይ የተራበ ብዙ ሰው አገኙ በጦርነቱ ምክንያት እና እነሱ መመገብ አለባቸው እንዴ? በፍጹም ወታደሮቹ ይቀድማሉ። መንገድ ላይ ሰጥቷቸው ምናምን ስራ ባብሪ ጥቂት ጭንቅላቷን ብሎ ሊደፋት ይችላል አንዱ አርበኛ። ልክም ነው ይሄን ስላደረገ። እናንተ አዛኝ ሆናችሁ ለምሳሌ እንዲህ ሰው ተርቦ እኮ ነው ያየችው ምን ችግር አለ ትላላችሁ? በፍጹም ወታደሮቹ ካልበሉ ከሰዎቹ በላይ ይደክማሉ። ከዛም በኋላ ጠላት ይገባል። ወታደሮቹንም ራበን ያሉትም ህዝቦችንም ንጉሱንም ጭምር ጠላት ይወራል፣ ያጠፋል ማለት ነው። ስለዚህ ህልውና ከንቱ ይሆናል። ትልቁ ጉዳይ ህይወት ላይ ምንድን ነው? ህልውናን ማስቀጠል ነው እንጂ በማዘንና በስሜት ትስስሮች ውስጥ ራስን ማጣት አይደለም ትልቁ ጉዳይ። ለማን ማዘን፣ መች ሊሰማችሁ እንደሚገባ ማወቅ መቻል አለባችሁ። መች ስሜታዊ መሆን እንዳለባችሁ ማወቅ መቻል አለባችሁ። ይህን ስላችሁ ከሆነ በጣም ይህንን እኮ ተክኜበት አይደለም። እንደውም በጣም የሚጎለኝ በጣም ላሳካው የሚገባ ትልቁ ስነልቦና ይሄ ነው። ግን ይሄንን በድፍረት የምናገረውና ደስ ብሎኝ የማወራው ለምንድን ነው? ከዚህ በፊት ለራሴ እንደዚህ ማድረግ እንዳለብኝ ስናገር ነበር። ዛሬ ደግሞ ለእናንተ ደገምኩት። ስለዚህ ልክ ስናገር ቃል ሆኖ ኃይል ሆኖ በእኔ ላይ እየሰራ ነው። ስለዚህ ይበልጥ ራሴን እያሰለጠንኩት ነው። እኔ እንኳን 6-7% ነው ከዚህ ሀሳብ ውስጥ ያሳካሁት። ስለዚህ ትልቁ ጉዳይ ምንድን ነው? የዚህ ቻናል ዋናው ጉዳይ አብረን የራሳችንን ጣፋንታ ክሬት እናድርግ ነው። የራሳችንን ግላዊ እድገት እናሳድግ ነው። የራሳችንን የማይርበደበድ ማንነት የመገንባት ሂደት እናሳድግ ነው። በጋራ በራስ መተማመናችንን እናበልጽግ ነው አይደለ? ስለዚህ ሀሳቡን አሳካሁትም አላሳካሁትም ብልህ ሰው ከየትኛውም ጥበብና እውቀት የራሱን በረከት እንደሚወስድ እኔም ደግሞ እንደዛ ናችሁ ብዬ ስለማምን ነው ሀሳቤን የሚሰጠው። እኔ እንኳን ጎበዝ አይደለሁም በዚህ ጉዳይ ላይ ጎበዝ የሆነ የትኛውም ሰው መች ሊሰማው እንደሚገባ የሚያውቅና በስሜቶቹ ላይ በበላይነት ስሜቶቹን መግዛት የቻለ ሰው believe me he can do anything ምን ነገር ማድረግ ይችላል። ለሱ ምንም ነገር ቀላል ነው። የሚገርማችሁ ምድር ላይ በታሪክ ውስጥ የነበሩ መሪዎች በሙሉ እስካሁን በዚህ ቪዲዮ ያወራነው ስብዕናና ማንነት ነበር የነበራቸው። ለዛ ነው መሪ የሚሆኑት። ግዴታ ዙፋን ላይ ተቀምጣላችሁ ያልኳችሁ አይደለም። ነገር ግን ለራሳችሁ ህይወት ባላችሁበት ሁኔታ ውስጥ ለራሳችሁ መሪው ሚና መውሰድ መቻል አለባችሁ። በዚህ ሂደት ውስጥ ደግሞ ይህ እጅጉኑ ያግዛችኋል ብዬ ነው ሀሳቤ የሰጠኝ ነበር። ስለዚህ ምንም ነገር የማይሰማችሁ ከሆነና ወይንም ደግሞ ስሜታችሁን ደብቃችሁ ሙሉ የሙዚቃው ክፍል ሳይሆን ፊውቸሪንግ ካረጋችሁት በሌላ ቋንቋ ምን ይሆናል ማለት ነው? ሁሉን ነገር መቆጣጠር ትጀምራላችሁ። ስሜቱን የተቆጣጠረ ዓለምን ያሸንፋል። ስለነበረን ጊዜ ከልብ አመሰግናለሁ። አብራችሁኝ ስለቆያችሁ ፈጣሪ ያክብርልኝ። ይህ የቴሌግራም ቻናላችን ነው። ቴሌግራም ቻናላችንን ልክ እንደዚህ ምስሉ ላይ እንደምትመለከቱት አድርጋችሁ ጽፋችሁ ጆይን ማድረግ ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ